አልገባኝም። እሱ ነገር አልገባኝም። በቃ እሷ ናት አለችኝ መላት ንብረቴ። ውድ እናቴ ማማ እንኳን ደህና መጣሽ። እንኳን ደህና ቆየሽ። በነዛ ባባራጩን ፊልሞች እናውቃታለን። ስስትማ በብዙ ኢትዮጵያውያን ፊልም አፍቃሪያን ልብ ውስጥ ያስቀራት ተወዳጅ ስራዋ ነው። ትራጀዲ ሮማንስማ ማኪ ትተውን የተባለላት ኤርትራ አስመራ ተወልዳ አዲስ አበባ ያደገች እንስት ተዋናይ ናት። በነዛ በሚያማምሩ አይኖቿ እንዲሁም በውብ ፈገግታዋ የምናውቃት ማክዳ አፈወርቅ ማኪ አሁን ላይ ሀዘን ላይ ትገኛለች። ምክንያቱ ደግሞ በጣም የምትወዳትን ወላጅ እናቷን አጣለች። እዚህ ዓለም ላይ ወላጅ እናትን ማጣት እናት ያለው ሰው ሁሉ የሚረዳው መራር ሀዘን ነው። ማኪ ከእናቷ ሞት በኋላ በትልቅ ሀዘን ውስጥ ሆና ለሞት እየተዘጋጀው ነኝ ብላለች። ሁሉም ሰው ለህይወት እንደሚዘጋጀው ለሞት መዘጋጀት አለበት ስትልም ተደምጣለች። ለሞት እየተዘጋጀው ነው ስትል ምን ማለቷ ነው? ለሞትስ የሚደረግ ዝግጅት ምን አይነት ዝግጅት ነው የሚል ጥያቄ ፈጥሮቦት ይሆናል። ለጥያቄው ሰፋ ያለ መልስ አዘጋጅተናል። ከአንድ የናጠጠ ባለሀብት ጋር በትዳር ከተጣመረች በኋላ በወሊድ ምክንያት ከልክ በላይ ወፍራ የታየችው ማክዳ ለተመልካችና ለአድናቂዎቿ ለመለየት እስኪከብዳቸው የቀድሞ መልኳንና ሸንቃጣ ሰውነቷ ከርቷት ለመጨረሻ ጊዜ በሰራችው የኢትዮጵያ በተሰኘ ፊልም ላይ ታይታለች። ባለሀብቱ ባለቤቷ ፊልም እንዳትሰራ ከልክሏታል ቢባልም ይሄን ጨምሮ በሰውነት ለውጧና በተለያዩ ምክንያቶች ከፊልም ዓለም ጠፍታለች። አሁን ግን በአዲስ ነገር እየመጣው ነው ብላለች። ይህ አዲስ ነገር ምንድነው የሚለውን ጨምሮ በዘጠናዎቹ ከተወደዱና በርካታ አድናቂዎችን ካፈሩ እንዲሁም የአብዛኞቻችን የትዝታና የፍቅር ስሜትን በቆንጆ ግጥምና ዜማ በነዛ ነፍስ በሚዘሩ ስርቅርቅ ድምጾቹ የገለጸልን የምንወደው ድምጻዊ ታምራት ደስታ በህይወት ካጣ ነው በዚህ በያዝነው በሚያዝያ ወር ድፍን 7 ዓመታት ሞልተውታል። ዘመን ተሻጋሪ ድንቅ ስራዎችን ላበረከተልን በዜማዎቹ ያስደሰተን በግጥሞቹ ውስጣችን ያለ ይመስል ሐሳባችንን የገለጸልን ይህ ጀግና ገና ብዙ በሚሰራበት እድሜ ያጣ ነው ተወዳጁ ታምራት ደስታ ወደ ኋላ መለስ ብለን እንድናስታውሰው የሙዚቃዎቹ የግጥሞቹ የዜማዎቹ ውለታ አለብንና መለስ ብለን በቪዲዮአችን የምናስታውሰው ይሆናል። እነዚህን የመሳሰሉ ምርጥ ቪዲዮዎች እንዲደርሱ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮን ላይክ እና ሼር እንድታደርጉ እየጠየቀን በቀጥታ ወደ ቪዲዮ እናልፋለን። ከብዙ ጊዜያት ቆይታ እንዲሁም ከአድናቂዎቿ አይን ጠፍታ የነበረችው ተወዳጇ ተዋናይት ማክዳ አፈወርቅ ከሁለት ወራት በፊት በፊልም ሰሪው ፍጹም አስፋው ፎቶና ጨዋታ በተሰኘ ሾው ላይ ቀርባ አይተናት ነበር። ከአንድ ሰዓት በላይ በነበረው ሾው ስለ ስራዎቿ፣ ስለ ህይወቷ ብዙ የተናገረች ሲሆን ፍጹም ክፍል 2 እንዳለ በመጠቆም ክፍል 1ን ይቋጨዋል። ታዲያ በርካታ አድናቂዎቿ ክፍል 2ን ቢጠብቁም ሳይተላለፍ ቀረ። አዘጋጁም በውስጥ መስመር በርካታ ጥያቄዎችን ማስተናገድ ጀመረ። ለምንድነው የማክዳ ክፍል 2 ሾው እንደሌሎቹ የማይተላለፈውና መሰል ጥያቄዎች በዙበት። የሆነው እንዲህ ነው። ማክዳ ሀዘን ነበረች። ወላጅ እናቷን በሞት ምክንያት አጣለች። ወይዘሮ ይመኙሻል ጌታቸው ይባላሉ ወላጅ እናቷ። ወይዘሮ ይመኙሻል የሁለት ወንድና የሁለት ሴት ልጆች እናት ነበሩ። አርቲስት ማክዳ አፈወርቅ አባቷን ያጣችው ገና ልጅ እያለች ነበር። ለዚህም ነበር ያለችኝ እናቴ ብቻ ናት ስትል የምትናገረው። አባቷን ገና በ9 ዓመት የ3ኛ ክፍል ተማሪ እያለች ያጣች ሲሆን ለቤተሰቦቿም የመጀመሪያ ልጅ ናት። ከእናቷ ጋር የተለየ ቅርበት እንዳላት የሚነገርላት ማክዳ 3 ዓመት ሙሉ እናቷ በህመም ላይ የነበሩ ሲሆን ማክዳ እንደተናገረችው ህመሞቿ የተለመዱ እንዳልሆኑና ከእድሜዋ ጋር የሚሄዱ እንዳልነበሩና ሰውነቷ ድንገት መታዘዝ አቁሞ ሆስፒታል መግባቷን ነው። እናም የእናቷ ድንገተኛ ህመም ከባድ ሀዘን ውስጥ ከቷት እንደነበር የምትናገረው ማክዳ ያለ አባት ወንድሞቿንና እህቶቿን ያሳደገችው እንዲሁም አንድ አለኝ የምላት እናቴ ንብረቴ ናት ስትል በሀዘን ስሜት ተናግራለች። በወቅቱ እናቷ በህመም በምትሰቃይበት ጊዜያት ላይ ሆና እንግዲህ እግዚአብሔር የፈቀደው ይሁን ብላም ነበር። ማኪ የሰጋቸው አልቀረም። እግዚአብሔር የፈቀደው ይሁን እንዳለችው እግዚአብሔር የፈቀደው ሆኗል። እናቷን በሞት ተነጥቃለች። በአብዛኛው ሰው ከሚወደዱ ጥቂት አርቲስቶች መሃል የምትመደበው ማክዳ አፈወርቅ በ30ዎቹ መጀመሪያ እድሜ የምትገኝ ሲሆን ከእናቴ ብዙ ነገር ተምሬያለሁ፣ ለልጆቼ ጥሩ እናት እንድሆን ሰርታኛለች ትላለች። የሰው ልጅ ለህይወቱ እንደሚዘጋጅ ሁሉ ለሞት አይዘጋጅም። መዘጋጀት ያለበት ከህይወት ይልቅ ለሞቱ ነው። ነገ ምን እንደምንሆን ምን እንደሚያጋጥመን አናውቅም። ስለዚህ አምላክን በመቅረብ መልካሙ በማድረግ ጥለነው ለምንሄደው ለዚህ ዓለም በበጎ ምግባር መዘጋጀት አለብን ትላለች ማክዳ አፈወርቅ። አርቲስት ማክዳ አፈወርቅ በአንድ ወቅት በራሷ አቅራቢነት በሚቀርበው ወላጅነት በተሰኘው ሾው ላይ ከእናቷ ጋር በበርካታ ጉዳዮች ሲጫወቱ ያየነው ጉዳይ ነበር። በሚያምረው ፈገግታዋ፣ ድምጿ ሰዎች ላይ የመጋባት አቅም ባለው ሳቋ ትታወቃለች። ትወናዋ ሰው ልብ ዘልቆ የመግባት አቅም ያለው ነው። እንደ ችሎታዋ ግን በበርካታ ፊልሞች ላይ አላየናትም። ከትወናው ዓለም ከራቀች 8 ዓመታት አልፈዋል። ብዙ ማሻሻልና ማስተካከል ያሉብኝ ነገሮች ነበሩ። ጥሩ ስሜት ላይ አልነበርኩም። ትወና ደግሞ ከምንም ነገሮች ነፃ ሆኖ የሚሰራ ነው በማለት ስለጠፋችበት ምክንያት ትናገራለች። እናቷ ወይዘሮ ይመኙሻል ጌታቸው ለትምህርት የተለየ ፍቅር ነበራቸው። ለዚህም ነው ልጆቻቸው በትምህርታቸው ጠንክረው እንዲማሩ የበኩላቸውን የተወጡት። በተለይም ማክዳ የጤና ትምህርት እንድትማር ይፈልጉም ነበር። ለዚህም ማክዳ እየተማረች የነበረችውን የአርት ትምህርት በመተው ከመደወላቡ ዩኒቨርሲቲ በነርሲንግ የመጀመሪያ ዲግሪዋን አግኝታለች። አርቲስት ማክዳ አፈወርቅ የተወለደችው ኤርትራ አስመራ ሲሆን ያደገችው አዲስ አበባ ነው። እናቷ ወይዘሮ ይመኙሻል ጌታቸው ለስራ አስመራ ተመድበው በሄዱበት ነበር ትዳር መስርተው ማክዳን የወለዷት። ማክዳም እስከ 2ኛ ክፍል ትምህርቷን እዛው አስመራ የተከታተለች ሲሆን ከ2ኛ ክፍል ትምህርቷ በኋላ ወደ አዲስ አበባ በመምጣት ኑሯንም ትምህርቷንም ከእናቷ ጋር አድርጋለች። በልጅነት ወራቷ አይናፋር ከሚባሉ ልጆች የምትመደበው ማኪ ምንም እንኳን በአይናፋርነቷ ብትታወቅም በምትማር
በምትማርበት ትምህርት ቤት በሚዘጋጁ የተለያዩ የኪነ ጥበብ ስራዎች በብቃት ትሳተፍ ነበር። ይህ የልጅነት ተሳትፎዋ ለአሁኑ የጥበብ እንቅስቃሴዋ ሰፊውን ድርሻ ይዛል። የመጀመሪያ ፊልሟንም የሰራችው በተማሪነት ዘመኗ ነበር። ወደ ትወናው ዓለም የገባችው በብዙ የፊልም ስራዎቹ የምናውቀው የእንሳሩ የነጭና ጥቁር ፊልም ዳይሬክተር በሆነው ምስጋና አጥናፉ አማካኝነት ማራ በተሰኘ ፊልም ነው። ከዚህ ከመጀመሪያ ስራዋ በመቀጠል እንደገና፣ ጥቁርና ነጭ፣ እፉዬ ገላ፣ ስስት፣ ማክቤል ከሰራቻቸው በርካታ ፊልሞች መሃል ናቸው። የመጀመሪያ ፊልሟ የሆነውን ማራን ስትተውን የ8ኛ ክፍል ተማሪና የ15 ዓመት ታዳጊ የነበረችው ማኪ ይህን ትወናዋን ያየው የትምህርት ቤቱ አስተዳደርም ባዘጋጀው ግብዣ ላይ በተማሪዎች ፊት ወርቅ ሸልሟታል። አሁን በምትገኝበት ደረጃ ላይ ሆና የተማረችበትን ትምህርት ቤት ሁሌ ስታመሰግን ትደመጣለች። ከዚህ ከመጀመሪያዋ ፊልሟ በኋላ የፊልሙ ኢንዱስትሪ ወለል ብሎ የተቀበላት ማኪ ከ10 በላይ ፊልሞችን ሰርታለች። በተለይም ስስት የተሰኘ ፊልሟ ከህፃን እስከ አዋቂ እንባ ያራጨ ድፍን አገሩን ያነጋገረ ምርጥ ስራዋ ነበር። ማኪ ባለትዳር ስትሆን የሁለት ሴት ልጆችም እናት ናት። ባለቤቷ የመኪና መሸጫ ያለው ሲሆን ታታሪ ነጋዴ ነው። ከወሊድ በኋላ ሰውነቷ በእጅጉ ጨምሮ ታይቷል። ይህን ለመቀነስ ስትለፋ እንደነበረ ትናገራለች። በዚህም ልፋቷ ወደ 11 ኪሎ መቀነስም ችላለች። በቅርቡ በሞት ካጣቻትና ለ3 ዓመታት ካስታመመቻት እናቷ ጋር የተለየ ፍቅር እንደነበራቸውና እናቷን ለማስደሰት እንደታገለችም ማክዳ አፈወርቅ ትናገራለች። ጊዜ የመሮጡ ትርጉም እንዲህ አይነት ትውስታዎች ሲኖሩ ነው። ትናንት በታምራት ደስታ ዘፈኖች የተዝናናና በታምራት ደስታ የፍቅር ዘፈኖች ራሱን ያከመ ዛሬም ድረስ አለ። ታሜ በህይወት ባይኖርም ሙዚቃዎቹ ትኩስ ሆኖ አዲሱ ትውልድ ላይ ተጽዕኖ ማሳደሩን አላቆመም። የታሜ ግኝት ከሐዋሳ እስከ አዲስ አበባ ግንቦት 25 1971 ዓ.ም የፍቅር ከተማ ከሆነችው ሐዋሳ ልዩ ስሙ ጥቁር ውሃ የተሰኘ ቦታ ተወለደ። ገና ለጋ እያለ በሙዚቃ ፍቅር ይነደፋል፣ ሙዚቃ ይሰማል፣ አብሮም ያቀነቅን ነበር። ይህንን የሙዚቃ ፍቅር እውን ለማድረግ ወደ ድሬዳዋ በማቅናት በኮተኒ ጨርቃ ጨርቅ ፋብሪካ የሙዚቃ ቡድን ጋር በመቀላቀል በዛም ሳለ ችሎታው እጅግ ያስገርም ነበር። በኮተኒም ጨርቃ ጨርቅ 150 ብር እየተከፈለው ስራ ጀመረ። ድምፃዊ ታምራት ደስታ ለሰው ተራፊ ነበር። ተወዳጅ ሙዚቃዎችን አሻግሯል። ለገረመው አሰፋ፣ ለወንድሙ ጅራ፣ ለጥበቡ ወርቅዬ፣ ይርዳው ጤና፣ ታደለ ገመቹ፣ ሄለን በርሄ ግጥምና ዜማን በመስጠት አይተኬ ሚናውን ተወጥቷል። ምንም እንኳን አሟሟቱ እስካሁን ግልጽ ባይሆንም በሚያዝያ 10 2010 ዓ.ም ባጋጠመው ድንገተኛ ህመም ከዚህ ዓለም በሞት ከተለየን 7 ዓመታት ሞልተውታል። እኛም ስለሰጠን ሙዚቃዎች ሁሉ እያመሰገንን የዛሬውን ቪዲዮ እዚህ ጋር እናበቃለን። በቀጣይ እስክንገናኝ በሰላም ቆዩ።